ወደ ቀጣዩ ጥያቄ ሲሄድ እግዚአብሔር ኪዳን ሲገባለት ወይም ኪዳን ሲያደርጉ እንመለከታለን። በምልክት የጸና ነው። ይሄ ኪዳን ለአብርሃም ለራሱ ለዘሩም ያለው ትርጉም ምንድነው? በተለይ ደግሞ ኪዳኑ በሁለት ሰው መካከል ነው አይደለም መሆን የነበረበት። ነገር ግን የሱ እንደዛ አይደለም፣ በእግዚአብሔር ላይ የተመሰረተ ነው። ኪዳኑ በአብርሃምና በእግዚአብሔር ነው፣ ግን አብርሃም የለበትም እና ይሄ ከነበረው ወይም አሁን ከምናቀው የሁለት ሰዎች ኪዳን አኳያም ለየት ይላል። እንደገና ደግሞ ያለው መንፈሳዊ ትርጉም ጠቀሜታውስ ምንድነው የሚለውን ብናነሳ፣ አብርሃም እግዚአብሔር የገባለት ኪዳን በጣም ብዙ ነው። መጀመሪያ አበዛሃለሁ ብሎታል። አበዛሃለሁ ሲለው ሁለት ነገር ነው እግዚአብሔር ሁሉ የሚጠቀመው፣ እንደ ምድር አሸዋና እንደ ሰማይ ከዋክብት ነው። እግዚአብሔር የዚህም ኪዳን ሰዎችን የሁሉንም ይመለከታል። ወይ በስጋ የእግዚአብሔር ሕዝብ የሆኑትንም ተመልክቷል፣ እንዲሁም ደግሞ በመንፈስ የእግዚአብሔር ሕዝብ የሆኑትንም አይቷል። ከዛ ባርካለሁ ብሎታል። ስምህን አከብረዋለሁ፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። ምድር ከአንተ የተነሳ የተባረከች ትሆናለች፣ ዘርህ ለጠላቶቹን ደጅ ይወስዳል፣ ነገስታት ከአንተ ይወጣሉ፣ ለብዙ አሕዛብ አባት ትሆናለህ ብሎ እንደገና ደግሞ ምድሩን ደግሞ ከግብጽ ጀምሮ እስከ ኤፍራጥስ በጣም ብዙ ወደ 10 የሚሆኑ በረከቶች እግዚአብሔር ለአብርሃም ሰጥቶታል፣ ቃል ገብቶለት። ታዲያ በጣም የቃል ኪዳኑ ፖይንቷ ያለችው የት ነው? ምዕራፍ 15 ላይ ነው። እንደውም ቀደም ያለው ያው ባርካለሁ፣ ዋጋ ታላቅ አደርገዋለሁ እግዚአብሔር ሲለው አብርሃም በምንድን ነው ዋጋ ምን ትሰጠኛለህ አለ። አየህ እኔ አሁን ምድራዊ ነገር በረከት የሚመስላቸው ሰዎች ትንሽ አብርሃምን ቢያዩት ጥሩ ነው። አብርሃም እግዚአብሔር በወርቅ በብር በከብት ባለጠጋ አደረገው ከተባለ በኋላ እግዚአብሔር መጣና ዋጋ ታላቅ አደርገዋለሁ ሲል በምን ታደርገኛለህ አለው። ሞልቶኛል፣ ይገርም። ግን አንተ የገባህልኝ እነዚህ ተስፋዎች ግን የሚወርስ የለኝም፣ እነዚህ የሚያስቀጥል የለም። ዘርህ ብለሃል፣ በምንድን የት አለ ዘርህ? ለዘርህ ምድር እሰጣለሁ ብሏል፣ የት አለ አለና እንደውም ምን አለ? በቃ የሚወርሰኝ ከሌለ ያ የቅርብ ሰው የሚወርሰው የቤቴ ሰው ኤሌዘር ይወርሰኛል አለ፣ ያ የደማስቆ ሰው። እና በቃ አብርሃም ለሱ ትልቁ በረከት እግዚአብሔር የገባውን ተስፋ ይዞ የሚያስቀጥል እንጂ የሚጨርበት የሚዳሰስ ወርቅና ብር አልነበረም። ከዛ በኋላ ይሄንን ካለ በኋላ እግዚአብሔር ምንድን ያለ ወደ ሜዳ ውጣልና የሰማይን ከዋክብት አሳየው፣ ዘርን እንደዚህ አበዛለሁ አለ። በኋላ እግዚአብሔር ለአብርሃም የገባው ቃል ኪዳን በጣም የቃል ኪዳኑ ምልክት ሁልጊዜም ውል ሰጪ ውል ተቀባይ የሚባል ነገር አለ አይደለ? ቃል ኪዳኑን እግዚአብሔር ሰጠ፣ አብርሃም ደግሞ ቃል ኪዳን ይቀበላል። ሲቀበል ሁልጊዜም ቃል ኪዳን በሰጪና በተቀባይ መካከል የሚደረጉ ስርዓቶች አሉ። ያ ስርዓት ምንድነው? ማንኛውም ከብት ይቀርባል። ያ ከብት ይሰነጠቅና በተሰነጠቀው ከብት መካከል ሁለቱም ያርፋሉ። ቃል ኪዳን ውል ሰጪውም ውል ተቀባዩም ያርፋሉ። እና አብርሃም በዛ ማለፍ ነበረበት። ነገር ግን እግዚአብሔር ምንድን ነው ያደረገው? አብርሃምን ይሄንን አዘጋጅ ካለ በኋላ ከብቱ ታረደ። ከብቱ ለሁለት ተከፈለና ለሁለት ከተለየ በኋላ አብርሃም በዛ ሳያል እግዚአብሔር በአብርሃም ላይ ከባድ ይቅፍ ጣለበትና እግዚአብሔር በተከፈለው መካከል አለፈ የሚል እንመለከታለንና ይሄንን ስንመለከት እግዚአብሔር በአብርሃምም ዘመን የጸጋ ሁሉ አምላክ መሆኑን ማየት እንችላለን። በቸርነቱና በምህረቱ እጅግ ባለጠጋ እንደሆነ። ለምን? ምክንያቱም በዛ ከብት መካከል ማለፍ ማለት ይሄንን ውል ባልፈጽም እንዲሰንጥቀኝ ነው፣ እንደዚህ እንስሳ ያጥፋኝ ወይንም ይግደለኝ ነው። አብርሃም ያንን መፈጸም እንደማይችል እግዚአብሔር ያውቃል። ስለሚያውቅም በአብርሃም ላይ እንቅልፍ ጣለ። እግዚአብሔር ግን ራሱ ውሉን ፈጸመ። በዛ መካከል ያለፈ ሆኖ እንመለከተዋለን። ይህም ያው በይበልጥ ለኛ በአዲስ ኪዳን ላለ ነው። ሙሉ ለሙሉ እግዚአብሔር ሁሉንም ነገር ለምሳሌ አዲስ ኪዳን አበቃን ስንባል ኪዳኑን ራሱ ሙሉ ለሙሉ የፈጸመልን መሆኑን ጭምር የምናይበት ነው። ለዚህ ነው የአብርሃም ኪዳን እስከ መጨረሻ ድረስ የዘለቀው። አብርሃም ጋር ብቻ አይደለም። ምድረ በዳ ውስጥ እንደዛ አስቆጥተውት እግዚአብሔር ከናንን ግን ሰጣቸው። ለምን ስንል ለአባቶቻቸው የገባው ተስፋ በራሱ ማንነት
የነበረ ስለሆነ ማለት ነውና ቃል ኪዳኑ በይበልጥ ይሄንን የከበረ ነገር ያሳየናል። ሙሉ ለሙሉ በራሱ በእግዚአብሔር ላይ የተመሰረተ እንደሆነ እንመለከታለን። የሚገርም ነው። እግዚአብሔር እውነትም የጸጋ ሁሉ አምላክ እንደሆነ የምናይበት ነው። ኪዳን ኮንትራት ማለት አይደለም። ስትፈልግ የምትተወው ስትፈልግ የምታፈርሰው አይደለም። ኪዳን ዘላቂ የሚቆይ እስከ መጨረሻ ሊቀጥል የሚችል ነው። ስለዚህ ይህንን መቀጠል ያልቻለው ሰው ቀድም ያነሳው በቃ ኃላፊነት ይወስዳል ማለት ነው። እግዚአብሔር አዋቂ ነው። ሰውን በዚህ ውስጥ ማስገባት ማለት የሰው ልጅ ይጠፋል። በቃ ሙሉ በሙሉ ከእግዚአብሔር ጋር ካለው ግንኙነት ውጭ ይሆን ነበረ ማለት ነውና እግዚአብሔር ግን ታላቅ አምላክ ስለሆነ ይህንን ሰው እሱ ግን በሚገርም ሁኔታ ለማለፍ ነው ዝግጅቱ። ምክንያቱም ሰው እንደዚህ እኮ ነው አይደለ? ሰው አቅሙን አያውቅም። ከእግዚአብሔር ጋር ያለውን ነገር አብሮ ለመስራት አብሮ ለመፈጸም አብሮ የመዳንን ጉዳይ እጁን ለማስገባት ይሞክራል። በጣም አሳዛኝ ነው። ይህንን ግን እግዚአብሔር አልፈቀደለትም። አስተኛው፣ ከዛ ራሱ አለፈ። ስራውን ከጨረሰ በኋላ ቀሰቀሰው። ይሄው ተመልከት ጨርሻለሁ፣ ስለዚህ ተቀበላለው ማለት ነውና እግዚአብሔር ትልቅ አምላክ ነው። ይህንን ከዚህ ጋር አገናኝተን በዘመናችን ቢሆን ያሉ ብዙ ሰዎች አሉ አይደለ? መዳን ከስራ ጋር ለማያገናኘት የሚሞክሩ፣ በህግ ለመዳን የሚሞክሩ፣ በራሳቸው ጾመው ጸልየው የሆነ ነገር ሆነው ላይታች ብለው በጥረታቸው በድካማቸው የእግዚአብሔርን ጸጋ ለማግኘት የሚሞክሩ አሉ። ይሄ በቀጥታ ከመስቀሉ ጋር መጋፋት ነው። ሰው በራሱ ሚድን ከሆነ ለምን ያድነው? እንደዛ ያደርጋል? ለምን ለልጁ አራራለትም? ለምን እንደዚህ እግዚአብሔር በልጁ ላይ የመከራ ጎርፍን አወረደበት አይደለ? ይህንን ያደረገው ሰው ምንም እንደማይችል ስለተረጋገጠ ነው። በቃ አይችልም። ይህንን ያልተገነዘቡ ሰዎች ግን በሚያሳዝን ሁኔታ ራሳቸውን በራሳቸው ለማዳን ይሞክራሉ። በቃ ኢየሱስ ብቻውን ያድናል። ኢየሱስ ሰዎች በኢየሱስ ብቻ አምነው ሊድኑ ይችላሉ። ከዘላለም ሞት መትረፍ የሚቻለው በኢየሱስ ብቻ ነው ሲባል መስማት የማይፈልጉት እዚህ መማር አለባቸው። ዘፍጥረት 15 ላይ መሄድ አለባቸው። አብርሃም የተኛውን እንቅልፍ ተኝተው አንተ ስራውና ጨርስልኝ ማለት አለባቸው። ያን ካልሆነ ምንድነው ሊሆን የሚችለው? በመስቀል ላይ ኢየሱስ ላይ የወረደው ያ የመከራ ጎርፍ በእነዚህ ሰዎች ላይ ይወርዳል ማለት ነው። በቃ የእግዚአብሔር ቁጣ ይወርድባቸዋልና አሁንም ያለን መልእክት ወደ ኢየሱስ ያልመጡ ሰዎች፣ ይህንን የምትመለከቱ ሰዎች፣ በተለይ በስራችን እንጸድቃለን ብላችሁ የምታስቡ ሰዎች ካላችሁ በጌታ ፍቅር የምንጠይቃችሁ ወደ መስቀሉ ኑ፣ ወደ ኢየሱስ ኑ። ብቻውን የሰራ የፈጸመ ተፈጸመ ብሎ ነፍሱን የሰጠላችሁ ኢየሱስ አለ የሚለውን ማስቀመጥ ፈልጋለሁ። እዛ ላይ እንደው ዞር ብሎ ማየት ነው። ሲና ላይ የሆነው ነገር ምንድነው? አሁን ከአብርሃም ጋር በጣም የሚስማማ ነው። እስራኤል የአባታቸውን የአብርሃም መንገድ አልተከተሉም። እግዚአብሔር በንስር ክንፍ አወጣኋችሁ ብሎ ዘጸአት ምዕራፍ 19 ላይ አሁንም ቃሌን ብትሰሙ አገባችኋለሁ እመራችኋለሁ ሲላቸው ለእኔ የተቀደሰ ሕዝብ ትሆኑልኛላችሁ፣ የንጉሥ ካህናት ትሆናላችሁ። እግዚአብሔር እየገባላቸው የነበረ ይሄ ነው። ሌዋዊ ብቻ አይደለም። ከሌዊም የአሮን ነገድ ብቻ አልነበረም ካህን እንዲሆን እግዚአብሔር ያጫው። ሁሉም ህዝብ ልክ እንደ አዲስ ኪዳን እንደኛ ዘመን ሁሉም ህዝብ ካህን እንዲሆን ነበረ። ስለዚህ ቃሌን ብትሰሙ ነው። በቃ እኔ የምላችሁን እሺ ብትሉ ብትታዘዙ፣ ወይም እንደምላችሁ በዚህ ግቡ ስላችሁ እሺ በሉ፣ በዚህ ሂዱ ስላችሁ እሺ በሉ ነው። ነገር ግን እነሱ ምን አሉ? እግዚአብሔር የሚለውን ሁሉ ቃሎቹን ሁሉ እናደርጋለን ድምፁንም እንሰማለን የሚለውን 3 ጊዜ ተናገሩት። ከዛ በኋላ አንተ ሕግ ስጠን ወይም የሆነ ቃል አምጣ፣ እኛም ታመጣውን ቃል እንፈጽማለን፣ አንተም ደግሞ ለኛ ፈጽምልን። ምዕራፍ 19 ላይ የምትለን ሁሉ እናደርጋለን አሉ። የእስራኤል ሽማግሌዎች ተወክለው ነው፣ ለዛው ህዝቡ ሽማግሌዎች ወክለው መጡ። ሽማግሌዎቹ አንተ የምትነግረንን ቃሎች በሙሉ እናደርጋለን አሉ። ይሄም እንትና አብርሃም የተኛውን እንቅልፍ እነሱ ተሻገሩት ማለት ነው። በዚህን ጊዜ ምንድን ነበር የሆነው? በጣም የሚገርመው ዘጸአት 19 ላይ ተራራው ተንቀጠቀጠ ነው የሚለው። ጤሰ፣ ነጎድጓድ፣ ጭስ፣ ደመና፣ እነዚህ ነገሮች እንዳለ ከእግዚአብሔር ቁጣ ጋር የተገናኙ ናቸው። በኋላ ወደ እግዚአብሔር ለመቅረብ ፈለጉ። ከዛ በኋላ ምን ሆነ? እንደው 3 ቀን ተቀደሱ ተባሉ። 3 ቀንን ተቀደሱ። ከተቀደሱ በኋላ አሁንም እግዚአብሔር ፊት ቀረቡ። እግዚአብሔር የሚላቸውን ሁሉ ሊናገሩ ሊሰሙ ማለት ነው። እግዚአብሔር ሲናገር መቆም አልቻሉም።
እና ምንድነው ያሉት እንደው ሙሴ እግዚአብሔር አይናገር አንተ ተናገር አንተ ከእግዚአብሔር ሰማ ለኛ መካከለኛ ሰው የግድ አስፈልጋቸው እግዚአብሔርን ቀጥታ ማግኘት የማይችሉበት ሁኔታ ላይ የደረሰበትና ድባቡን ስትመለከተው በጣም አስፈሪ ነበረ። ለዚህ እኮ ነው አዲስ ኪዳን ላይ ዕብራውያን 12 ምንድነው ቢላል አልደረሳችሁም ነው ወደ ነጎድጓድ ወደ ጭስ ወደ ቃሎች ነገር ወደ መለከት ድምጽ አልደረሳችሁም። እንደውም የሚታየው እጅግ የሚያስፈራ የሚያስደነግጥ ነው። ሙሴ እንኳን እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ ከባድ ነበር። ግን እናንተ ወዴት ነው የደረሳችሁት? ወደ ሕያው እግዚአብሔር ከተማ የአዲስ ኪዳን መካከለኛ ወደ ሆነ ወደ ክርስቶስ ሰማያት ወደ ተሰበሰበ ወደ ጻድቃን መንፈሶች። ስለዚህ የቱ ጋር ነው መሄድ የሚሻለው? ወደ ሲና ወይንስ ወደ መስቀሉ መጥተህ ወደዚህ ክብር መግባት? እና በስራ ለመጽደቅ የሚያስብ የሆነ ነገር ሰርቼ ጻድቃለሁ የሚል ከሆነ እግዚአብሔርን ያስደስተው። ሲና እንደተቆጣ ወይም በሲና እንደተንቀጠቀጠች እግዚአብሔር እንደዛ ነው የሚቆጣበት። ለምን? አቅምህን ስለሚያውቀው እግዚአብሔር እንደማታደርግ ስጋ የእግዚአብሔርን ደስ ሊያሰኝ አይችልም አይደል የተባለው ሮሜ 8 ላይ በስጋ የሆነው እግዚአብሔርን ደስ ሊያሰኝ አይችሉም። ካልቻልክ አርፈ መቀመጥ፣ ካልቻልክ መተኛት። እግዚአብሔር በክርስቶስ ኢየሱስ መስቀል ላይ የሰራልን የከበረ ስራ አለ። ያንን አምኖ መዳን ትልቅ ነገር እንደሆነ አብርሃም የበለጠ ያስረዳናል። እግዚአብሔር ይመስገን። ቀጥሎ ወዳለው ጥያቄ አልፋለሁ። ቀጥሎ ያለው ጥያቄ ያው አሁን ኪዳን ገባለት ዘርን ባርካለሁ ነው አይደለ? ተወለደ። ይስሐቅ ሲወለድ እንመለከተዋለን። ከግብጽ ካመጣት ከአጋር ጋር ያለው እንቅፋት አለፈ። ይስሐቅ ተወለደ። ይህንን ልጅህን ሰዋልኝ ይለዋል። መጀመሪያ ያለው ምንድነው? ልጅ እሰጥሃለሁ ነው አይደለ? ከዛ በልጅህ ደግሞ ያው ርስቱ ውርሱም ያለው ነገር በሙሉ ይፈጸምልሃል ነው። ግን የተገኘው ልጅ እንደገና እንዲሰዋ ይጠይቀዋል። በዚህ በኩል ልጅ አግኝቻለሁ ብሎ ተደስቷል። በዚህ በኩል ደግሞ መታዘዝ ይፈልጋል። ሊሰዋለት ነው፣ ለእግዚአብሔር ሰዋልኝ ብሏል። ይህን እንዴት ነው ማስታረቅ የቻለው አብርሃም? እንደዚህ አይነት አስቸጋሪ ሲኖርስ ሰዎች እንዴት ማስታረቅ ይችላሉ? በጣም ሁለት ተቃርኖ ነገሮች ነው ያሉና እንዴት ታያቸዋለህ? እነዚህ የአብርሃም መታዘዝ ቦታ የሚባለው ይሄ ቦታ ነው። ብዙ ጊዜ ቅድም አንስተናል። እምነት ይቀድምና ከዛ ስራ ይከተላል። ምንም ጥርጥር የለውም። አንድ ሰው አመንኩ ብሎ በስራ መገለጥ ካልቻለ ያዕቆብ መልእክት ላይ እንደተቀመጠው ውሸት ነው፣ አላመነም። ምክንያቱም እምነት ኃይል አለ። ያመንነው ውስጣችን የገባው ነገር በጣም አቅም አለ፣ ወይንም አቅም ይፈጥራል። እግዚአብሔር ላይ ያለን መደገፍ በጣም እየጨመረ ነው የሚመጣው፣ የእውነት ማመን ሲኖር ማለት ነው። አብርሃም አመነ የሚለን የት ነው? እርግጥ ነው ሲጠራም አምነዋል፣ ግን ኦፊሻሊ አመነ ተብሎ የተቀመጠው ግን ምዕራፍ 15 ላይ ነው አይደለ? ምዕራፍ 15 ላይ ምንድነው የሚለው? እግዚአብሔር ለአብርሃም ዘርን አበዛለሁ እንዲህ ሲለው ምንድነው የሚለው? አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ነው የሚለው 15 ቁጥር 6 ነው። በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት። ስለዚህ አብርሃም እዚህ ላይ ሙሉ ለሙሉ እግዚአብሔር ላይ ልቡን ጥሏል፣ አምኗል። አሁን ይሄ እምነት አለኝ ያለው አብርሃም ያመነው በማን ነው? በእግዚአብሔር ነው። በራሱ ማንነት አይደለም። ለምሳሌ ልጅ እሰጥሃለሁ ሲለው በሳራ ማህፀን አልተማመነ፣ ወይንም በሳራ የጤና ሁኔታም አልተማመነ፣ በራሱ ማንነትም አልተማመነ። ሳይንሱ አትችልም እያለው ነው። ተፈጥሮ አይቻልም እያለው ነው። ይሄ ሁሉ አይቻልም ቢባልም ግን በማን አመነ? በእግዚአብሔር አመነ። ይሄን ሁሉ 90 ምናምን ዓመት ሲኖር ያልተቻለውን ነገር እንዴት አሁን ይቻላል? እግዚአብሔር ይችላል አለና በእግዚአብሔር አመነ። ይሄ እምነቱ ለበኋላ አሁን ልጁን ለመሰዋት ትልቅ አቅም ነው የሆነው። ከዛ በኋላ እግዚአብሔር እንደገና መጣና ፈተነው። በቃ አብርሃም ልጅን ሰዋልኝ አለው ሲለው አብርሃም ምንም አላመነታ። በጣም እኔ የሚገርመኝ ነገር ማለዳ ተነሳ ነው የሚለው። እንግዲህ መታዘዝ እንትኑ የመሰጠቱን ነው የምትመለከት። እንግዲህ እግዚአብሔር ተናገረው። ከዛስ አንዳንድ ጊዜ እኮ ለመፈጸም ዳተኛ ትሆናለህ። እግዚአብሔር ሐሳቡን ቀይር ይሆን እንዴ እያልክ እያመነህ ቆያለህ። ልጸልይበትም ትላለህ ብዙ ነገር።
አንዳንድ ሰዎች የሆነ ነገር ለማድረግ ወጣ ገባ አይደለም የሚሉት፣ ይጨነቃሉ፣ ወጣ ይላሉ፣ ገባ ይላሉ፣ ብዙ ነገር። አብርሃም ምንም ባለ ድብን አድርጎ እንቅልፉን ተኛ። ማለዳ ተነሳ፣ ልጁን እንጨት አሸክሞ ጉዞ ጀመረ። እና ይሄ ምንድነው የሚያሳየው ስንል በስራ የሚገለጥ እምነት አለው። እምነቱ ግን በምን ተገለጠ? በስራ ተገለጠ። ስራ አረጋገጠው ማለት ነው። ይሄ ያዕቆብ መልእክት ላይ አስቀምጦታል። አብርሃም ልጁን ለመስዋዕት ባቀረበ ጊዜ በስራ የጸደቀ አልነበረምን አለ። ምንድነው አብርሃም ያመነው? እውነት ልጁን እንደው ይጠፋል ብሎ ነው? እግዚአብሔር የትንሣኤ አምላክ እንደሆነ ያውቃል። ምውት የነበረውን የሳራ ማህፀን ልጅ እንዲሰጥ ካደረገ፣ ትንሣኤ ከሰጠው፣ ይሄ የሞተውን ደግሞ ማስነሳት ይችላል። ምክንያቱም ይስሐቅ ድሮም በትንሣኤ ነው የመጣው። አሁንም እንደገና ይህንን ማስነሳት ይችላል። ስለዚህ ይህንን እግዚአብሔር ላይ የነበረው እምነት የበለጠ ያረጋገጠበት ነው። በጣም የሚገርመው አብርሃም እስከ መጨረሻው ሰዓት እስኪ እግዚአብሔር የሚያደርገውን እጠብቃለሁ እያለ በጣም የሚዋዥቅ ሰው አልነበረም። ቢላውን አነሳ እኮ ልጁን ሊያርድ ሲያደርግ ምንድን ነው ያደረገው? እግዚአብሔር ተዋለው እንጂ አብርሃም ይሰዋ ነበረ። ሰዎቹ ልጁ ተነግሮት ነበረ ለአብርሃም፣ አባቴ እሳቱንና እንጨቱ ይኸው አለ። ቢላው ግን የምን ሰዋው መስዋዕት የታለ ሲለው ምንድነው ያለው? እግዚአብሔር ያዘጋጃል ነበር። ያ ቢሞት እንኳን እንደሚያስነሳው እርግጠኛ ነበር አብርሃምና እምነት ይሄን ያህል ፍሬያማ ነው ማለት እንችላለን። ቀደም ተነስቷል አይደል? ብዙ ሰዎች ስራ ማስቀደም የሚፈልጉት፣ ስራ ከቀደመ የሞተ ስራ ነው የሚባለው። እምነት ከቀደመ ግን በእምነት የሚመጣው ስራ ግን እግዚአብሔርን እጅግ ደስ የሚያሰኘው ነገር ይሆናል። የሚገርም ነው። አብርሃም መጀመሪያ በእግዚአብሔር ፊት ጸደቀ አይደለም? እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት መጀመሪያ። ይህንን ደግሞ በተግባር በምድር ላይ ማሳየት አለበት። አለይ በሚለው ነገር ላይ መግለጥ አለበት። ሁል ጊዜ እምነት መገለጥ አለበት፣ መታየት አለበት። የማይታይ እምነት ከሆነ ያው የሞተ ነው አይደለም የሚለው ያዕቆብ ቅድም እንዳነሳው። ስለዚህ በምዕራፍ 15 እና በምዕራፍ 22 መካከል የምዕራፍ ብቻ ሳይሆን የጊዜም ልዩነት አለው። ራሱ ይስሐቅ ስንት ዓመቱ ነው በአሁኑ ሰዓት? በጣም አድጓል እኮ አይደለ? ስለዚህ የዘመንም የጊዜም የእድገትም ብዙ ሰፊ ልዩነት አለው። ስለዚህ አንድ ሰው መጀመሪያ በእግዚአብሔር ፊት መጽደቁን ማረጋገጥ አለበት። ምን ብሎ መተኛት አለበት? እኔ ሰርቼ አልጸድቅም ብሎ ማለት ነው። ቅድም እንዳነሳ ነው። ከዛስ በእግዚአብሔር ፊት የጸደቀው ሰው በሰው ፊት ደግሞ መጽደቅ አለበት። በምድር ላይ መጽደቅ አለበት። በስራ መግለጥ አለበት። በምልልስ ማሳየት አለበት። ከዚህ የተነሳ የሚወደውን ይስሐቅን ነው በቀጥታ ይዞት የሄደው። በዚህ ውስጥ ያመነው እምነት ምን ብሎ ነው ያመነው የሚለውን እኮ ነው የተረጎመልን አይደለ? አብርሃም እስካሁን ድረስ ያምን የነበረው በቃ ልጅ ይሰጠኛል፣ ተስፋው ይቀጥላል፣ አሕዛብ ይባረካሉ ያለኝ ይፈጸማል ብቻ እኮ አይደለም። ስለዚህ ሲተረጉምልን ነው የሞተውንም ማስነሳት ይችላል፣ የትንሣኤ አምላክ ነው፣ ሙታንን ማስነሳት የሚችል አምላክ ነው ያመንኩት ብሎ ነው ያመነው። ለካ ይህንን መጀመሪያ አልነገረንም፣ በልጁ ነው የተረጎመው። እና የሚገርም ነው። ምውት የሆነውን የሳራን ማህፀን በእምነት ሳይደክም ተመለከተ፣ የራሱንም ተመለከተ። ይህንን ሲመለከት የኖረ አሁን ይስሐቅን ወስዶ ሰውቶ ሞቶ ይቀራል ብሎ እንዴት ሊያስብ ይችላል? ለካው የወሰደው በእግዚአብሔር ነው የተማመነው እንጂ በልጁ ጨክኖ አይደለም። በቃ ልጅ ሰጥቶ የነበረ ይወሰደው ብሎ አይደለም፣ መልሶ ይሰጠኛል፣ የተነሳ ልጅ ያገኛለሁ ብሎ ነው ያመነውና በጣም በሚገርም ነው። ከዚህ ጋር ተያይዞ በጋ ወዲያው እግዚአብሔር ያዘጋጃል ነው አይደል ያለው? እግዚአብሔር ያዘጋጃል አለ። እግዚአብሔር አዘጋጀ። ታማኝ ነው። ስለዚህ በግ ሲያገኝ እና ያለን በቀንዶቹ በቁጥቋጦ ታስረው አገኘ ይላል። ይሄ በግ ምንድነው? እንዴት ነው? እንዴት ይታያል? በአዲስ ኪዳንስ እንዴት ልንገልጠው እንችላለን የሚለውንም ብናነሳው ጥሩ ነው። ያው ትልቅ ትምህርት የሚያስተምር ቦታ ነው። ወይም ደግሞ በአዲስ ኪዳን ቀራንዮን የሚያሳየን ይህ በግ እንዲሁ ስንመለከት አንዳንድ ጊዜ ከየት መጡ የማይባሉ ነገሮች ከየት መጡ ብለህ ጥያቄ ልታነሳ የምትችላቸው ነገሮች አሉ። ለምሳሌ አዳም ቁርበት አለበሳቸው ለአዳምና ለሔዋን ከየት መጣ? የሆነ የተሰዋ በግ አለ ማለት ነው፣ ወይም የተሰዋ እንስሳ አለ ማለት ነው። ስለዚህ ያም የሚያሳየን ምንድነው? ወደፊት ሰው ይሄ ኃጢአት ያራቆተው ማንነት ለብሶ በድፍረት በመተማመን መቆም የሚችለው በስጋው በኩል በመጋረጃው በእግዚአብሔር ፊት መቆም የምንችለው ወደ ቅድስት መግባት የምንችለው በክርስቶስ ሞት እንደሆነ የሚያሳየን ነው። ልክ እዚህም ጋር ተራራው ላይ ይሄ በግ ከየት መጣ
አስብ ተራራ ላይ በግ እንዴት ይሄን እሳት ይቆያል? ስንት እንስሳ ባለበት እና እንዴት መጣ ስንል እግዚአብሔር ያዘጋጀው ብዙ በመጽሐፍ ቅዱስ ውስጥ ማየት እንችላለን። ለምሳሌ ፋሲካው በግ እናያለን እና መጨረሻ ላይ ግን ዮሐንስ ምዕራፍ 1 ላይ ምን ይላል? ይሄንን ሁሉ አስበዋል ዮሐንስ ኢየሱስ ሲመጣ አየውና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ስለዚህ ያ እዛ ጋር በተራራው ላይ የተገኘው በግ ለእግዚአብሔር ልጅ ምሳሌ የሆነ በግ ነው። በእርግጥ ይስሐቅም የእግዚአብሔር ልጅ ምሳሌ ነው፣ በጉም የእግዚአብሔር ልጅ ምሳሌ ነው። ይስሐቅ እስከ ሞት ድረስ የታዘዘውን ክርስቶስ ያሳየናል። ያ ሁለቱም ግማሽ ግማሽ ነው የሚያሳዩ። ክርስቶስን በፍጹምነት የሚመስል ምሳሌ አይገኝም እና ሁለቱም ግን በግማሽ በግማሽ ክርስቶስን ማሳየት ይችላሉ እና እስከ ሞት ድረስ የታዘዘው ሆኖ ማየት እንችላለን። በጉ ደግሞ የተሰዋውን ክርስቶስን ማየት እንችላለን። ስለዚህ ምንድነው የሆነው? እዛ ጋር የተወሰነበት ሰው አለ። ከእግዚአብሔር ዘንድ ትእዛዝ ወጥቷል አይደለም? ይሙት ብለዋል። ያ የተሰነዘረው ሰይፍ ደግሞ በትክክልም ደግሞ ይስሐቅን መግደል አለበት ወይንም ደግሞ ማስወገድ ነበረበት። ነገር ግን በተሰነዘረው በእግዚአብሔር ውሳኔ ሰይፍና በተኛው በሰውያው ላይ በተኛው በይስሐቅ መካከል ግን አንድ መካከለኛ ገባ። ያ ተራራው ላይ የነበረው በግ ምን ሆነ? ስሬት ሲሆን ነው የምንመለከተው። የይስሐቅ ስሬት ወይም የይስሐቅ ቤዛ የይስሐቅን ነፍስ የመለሰ ሆኖ እንመለከተዋልና ይሄ በመስቀል ላይ የሞተልንን ክርስቶስን የምንመለከትበት ነው። የኢየሱስ ክርስቶስ የኃጢአታችን ማስተሰሪያ ነው ሲባል ምን ማለት ነው? በማይታዘዙ ልጆች ላይ እግዚአብሔር ቁጣ ከሰማይ ይገለጣል። ሮሜ 1 ላይ ያ የተገለጠው ቁጣ ሁላችንን የሚበላን ቁጣ ነው። ታዲያ በዚህ ቁጣና በዚህ እግዚአብሔር ሰይፍና በእኛ መካከል ምን ገብቶ ነው ያዳነ ስንል ክርስቶስ ገብቶ ነው። ክርስቶስ የዛ ቁጣ መብረጃ ሆነ። ስርየት ማለት ማስከን ማብረድ ወይም ደግሞ መሸፈን አይደለም። ልክ እኛን እንዳያገኘን ያ እግዚአብሔር የተሰነዘረው የቁጣው ሰይፍ የጽድቅ ሰይፍ ኢየሱስ ላይ አረፈ። እኔ ላይ ሊያርፍ የሚገባው ማለት ነው። ስለዚህ በዚህ ከዚህ በኋላ እኔ ላይ የቀረ ሰይፍ የለም። ኢየሱስ ከሞተልኝ እኔ ላይ የቀረ ሰይፍ የለም። እኔን ሊያጠፋኝ የሚችል የቁጣው ትኩሳት የለም ከዚህ በኋላ። ምክንያቱም ያ የቁጣው ትኩሳት ሙሉ ለሙሉ በልጁ ላይ አንቋልና። ቅድም አንስተዋል። ምንድነው ሮሜ ምዕራፍ 8 ላይ የሚናገረው? ለገዛ ልጁ ያራራለት ተብሏል። እንዴ እንትን ላይ ደግሞ አለ አይደለ? ያልጠፋ ነው ከእግዚአብሔር ሰፋ ኤርሚያስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርህራሄው አይደል? እግዚአብሔር ለኛ ያለውን የርህራሄ ጥግ ያሳየው በምንድን ነው? ለገዛ ልጁ ባለመራራት ነው። በገዛ ልጁ ላይ የሰነዘረውን እኛን ሊያጠፋ የሚችለውን የቁጣው በትር እርሱ ላይ አረፈ። ታዲያ ከዚህ ይህንን የሚያክል እግዚአብሔር ትልቅ መዳን ሰጥቷል። ልጁን የሰዋበት የመዳን ጉዳይ፣ በልጁ ላይ የጨከነበት የመዳን ጉዳይ እኔ አቅልዬ አይ ምድነው የኔም ስራ ስጨምር ነው። ይሄ እግዚአብሔር እንዴት ያሳዝናል! እንዴትስ ደግሞ የፍቅሩን ታላቅነት ከንቱ የሚያደርግ ይሆናልና ያ ይስሐቅ የተጋደመበት መሰዊያ ያ የኔ ቦታ ነበረ። ያ የተሰነዘረው አብርሃም ወደ ላይ አድርጎ ሊያርድ የነበረው ያ ሰይፍ እኔን ሊያጠፋ የሚገባ የእግዚአብሔር ውሳኔ ነበረ። ነገር ግን በጉ ቀባልኝ። ክብር ለጌታ ይሁን። አሜን አሜን። የሚገርም ነው። እዚህ ላይ እንዲያው እያሰብኩ የነበረው ይሄ በግ ባይመጣ አብርሃም ይስሐቅን ራርቶ ሊተው ይችል ነበርን? በፍጹም አይተው። ለምን? እሱ ሌላ እምነት አለው። አስነሳለታለሁ ብሎስ እግዚአብሔር ይስሐቅን ሊያሳርደው ዝም ሊል ይችል ነበር? አላለም። ሁሉም የሚገርም ነው። በታላቅ መታዘዝ ውስጥ ነው ያሉት። ይስሐቅን ተመልከተው። በቃ የሚጨክን ከሆነ እነሳለሁ አላለም። በቃ ተጋደመ እኮ አይደለ? ለመታረድ ዝግጁ ነው። ታዘዘ። አብርሃምም እግዚአብሔርን ስለሚያምን ሰይፉን አንስተዋል። እግዚአብሔር ደግሞ የእነዚህን ሰዎች መታዘዝ ተመለከተ፣ አሰበና አመጣለት፣ አዘጋጀ በጉን ማለት ነውና እንዴት ያለ መታዘዝ፣ እንዴት ያለ ጽድቅ፣ እንዴት ያለ እምነት፣ እንዴት ያለ ፍቅር ነው የምንመለከተው በዚህ ውስጥና ይህንን ወደ መስቀሉ ስናመጣው ከአይምሮ በላይ ነው። እንዴ እኛ ማን ስለሆን ነው ልጁን አሳልፎ የሚሰጠን? እኛ እኮ በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የተባልነው። በሐሳባችሁ እግዚአብሔር ጠላቶች ነበራችሁ ነው የተባልነው። ገና ደካሞች ነበራችሁ ነው የተባልነው አይደል? ሮሜ 5 ላይ ገና ደካማ እያለን እግዚአብሔር ጠላት እያለን ይሄን ሁሉ ሆነን እያለን ልጁን ለእንደዚህ አይነት ሰው መስጠት የሚችል እሱ ማን ነው? እግዚአብሔር ካልሆነ በስተቀር። ይህንንስ በስራ ለመደገፍ የሚሞክር እንዴት አይነት ጨካኝ ሰው ነው? ይሄ ጭካኔ ነው።
በጣም ጭካኔ ነውና ሰዎች ቢያንስ ይህንን ማስተዋል እንዲችሉ አሁንም ደግሞ መምከር እንፈልጋለን። ቀጥሎ ያለው ጥያቄ የመጨረሻ ጥያቄ ነው የሚሆነው። የሚገርም ነው። ይሄ ሁሉ ተደርጎለት ይሄ ሁሉ እግዚአብሔር ለአብርሃም የገባለት ኪዳን አለ። ልጁ ተሰጥቶታል፣ ተነስቶለታል፣ ምድሪቱን ትወርሳለህ ተብሏል። መጨረሻ በህይወቱ ፍጻሜ ላይ ያገኘው ምድሪቱን ሲወርስ አይደለም የምናየው፣ መቃብር ሲገዛ ነው የምናየው አይደለ? አንድ ይህን ሁሉ በእምነት የተገለጠ በስራ የተገለጠ በእምነት የጸደቀ በታዞ የወጣ በየቦታው መሰዊያዎችን መገለጫዎቹ እንዲያውም አብረህ እንዳያይዘህ እንድታነሳቸው ፈልጋለሁ። የአብርሃም መገለጫ አንዱ መሰዊያ ነው። መታዘዙ በመሰዊያ ነው አይደለም የሚገልጠው። ይህንን ሁሉ ያደረገ ሰው ነው። ግን መጨረሻው ምን ሆነ? መቃብር ለሚስቱ ለራሱ መቃብር ሲገዛ እናየዋለን። ምድሪቱን አልወረሰም። ይሄ እንዴት እናየዋለን? መሰዊያዎቹንም ይህንንም አብረህ አያይዘህ እንድታነሳቸው ብዬ ነው። አብርሃም ምድር ያልተገባችው ሆኖ የኖረበት ሁኔታ ነው። እግዚአብሔር እስከሚሰጠው ድረስ ምድር ለመግዛት ወይም ደግሞ ሶስቱ አባቶች አሉ አይደለ? ያዕቆብ መሬት ገዛና ቤት ሰራ ተባለ ሴኬም ላይ፣ ግን አልኖረበትም። ምክንያቱም እግዚአብሔር ያልፈቀደው ነው። አንዳንድ አሁን ጊዜ ቅድም ያነሳናቸው ይሄ ክርስትናና ብልጽግናን ለማግኘት በመሰረቱ የብልጽግና ወንጌል ሰባኪው ተከታዩም ሰነፎች ናቸው። ሳይሰሩ መብላት የሚፈልጉ ናቸውና ያዕቆብ ልክ እንደዚህ አይነት ነገር ነበረ። እግዚአብሔር አሁን እንግዳ ነህ አይደለ? እንደማይገባቸው ሆኖ እኮ በድንኳን ኖሩ ነው የሚለው። እንግዳ ነህ ሲባል ቤት ለመስራትና እንዲሁም ለመቀላቀል ሞከረ ከሴኬም ጋር። ነገር ግን ያው የመጣው አደጋ ብዙ ነበርና ተለይቶ ቶሎ ማጨርቁን ሳይል ሮጦ ነው ከዛ አካባቢ ያመለጠውና ወደ ቤቴል የሄደው። እንደዚህ ናቸው። አብርሃም ግን አንዲትም ነገር በዛች ምድር ላይ የምትገባው እንዳልሆነ አወቀ። ወደፊት ግን እግዚአብሔር ያስቀመጠው ተስፋ አለ። ያንን ተስፋ አብርሃም ትኩር ብሎ ይመለከት ነበር። ያ የከበረው ተስፋ፣ ያ ተስፋ ምንድነው? ከ400 ዓመት በኋላ ዘርህ ይሄንን ምድር ይወርሳል ብሎ እግዚአብሔር ይታመናል። ስለዚህ ምንድን ያደረገው? ሁሉም በዛች ምድር ላይ የማይገባው ቢሆንም ነገር ግን መቃብሩን ሲገዛ ግን ያቺ ምድር ቢያስ የኔ ነች የሚል የርስት መያዣ አድርጎ የያዘበት ሁኔታ እንመለከታለን። በጣም በእምነት አባቶች ዘንድ ያለው እንደዚህ አይነት አመለካከት በጣም ጠንካራ ነው። ለምሳሌ ዮሴፍ ምንድን ያደረገው? አጥንቴን በሳጥን አድርጎና ስትወጡ ይዛችሁ ትወጡዋል። ይሄ ምንድነው የሚያሳየው? በእርግጥ ትወጣላችሁ ነው። እግዚአብሔር በእርግጥ ያደርገዋል። ልክ አብርሃምም የመቃብር ቦታ ነፃ ሰጥቶታል። እምቢ አለ። ነገ ሊከለክሉት እንደሚችሉ ያውቃል። ነገ ይሄንን ቦታ ያንተ አይደለም እንደሚሉ ያውቃል። አይከፈለና ያቺ ቦታ ከሬሳዬም በዚህ ልክበር አለና በዚያ አብርሃም፣ ሳራ፣ ይስሐቅ፣ ርብቃ ሁሉም በዛ ተቀበሩ። ያም ያሳየው ምንድን ነው? ጊዜው ገና ነው፣ ነገር ግን ይሄ የኛ ነው የሚል ነው። ክብር ለጌታ ይሁን። አሁንም እኔ ዛሬም አማኞች በሰማይ ያለውን ርስት እግዚአብሔር ሰጥቶናል አይደለ? እንወርሳለን፣ ቃል ገብቶልናል። ግን በምንድን ነው የምናረጋግጠው? ዛሬ የርስቱ መያዣ ቅዱሱን መንፈስ በልባችን ውስጥ አድርጓል። ያ ብቻ አይደለም። እንደገና ደግሞ በዚች ምድር ላይ ደግሞ ጌታ ደግሞ መጥቶ የሚነግስበትና ከእርሱም ጋር የምንነግስበት ሁኔታ ሁሉ በዚህ መተማመኛ እግዚአብሔር እንደሰጠን የሚያረጋግጥ ነው። ሌላው አብርሃም ቤት አልሰራ። በጣም የሚገርመው እንግድነቱ በጣም ያወቀና ያከበረ ሰው ነው። ቤት አልሰራም። ሀብት ነበረው። ቤት መስራት ይችል ነበረ። ነገር ግን በድንኳን ኖረ። በጣም የሚገርመው አብርሃም በድንኳን እየኖረ መስራት የሚፈልገው ግን በሄደበት የሚሰራው ግን መሰዊያ ነበር። ልክ ከነዓን እንደገባ የሚባለው መሰዊያ አለ አይደለ? ሴኬም ላይ የሰራው መሰዊያ አለ። ያ ምንድነው የሚባለው? የመታዘዝ መሰዊያ ተብሎ ይታወቃል። ልክ በቃ በታዛዥነት መጥቶ በእግዚአብሔር ፊት አለሁኝ ይኸው ብሎ መሰዊያ ሰራ። እግዚአብሔርን በዚያ ተስፋ ሰጣ። ሁለተኛ ደግሞ ለእግዚአብሔር ምስክርና አምላኪ መሆኑን ያረጋገጠበት ደግሞ በቤቴል ደግሞ መሰዊያ ሰራ፣ በቤቴልና በጋይ መካከል። ይሄ ደግሞ ለእግዚአብሔር ምስክር መሆኑን እግዚአብሔርን እያመለከ የሚኖር መሆኑን ያረጋገጠበት ነው። ሶስተኛ ደግሞ በኬብሮን የሰራው መሰዊያ ነው። ኬብሮን ደግሞ ከይስሐቅ ከማነው ሎጥ ጋር ከተለያዩ በኋላ እግዚአብሔር እንደገና ተገለጠለትና አሁንም የእግዚአብሔር ወዳጅነቱ የተረጋገጠበት እግዚአብሔርን መምረጥ
ዓለምን ሳይሆን እግዚአብሔርን መምረጡ፣ የሥጋ ዘመዱን ሳይሆን እግዚአብሔርን መምረጡ፣ ለእግዚአብሔር መወገኑን ያሳየበት፣ ህብረት ከእግዚአብሔር ጋር ያደረገበት ኬብሮን ላይ ሌላ መሠዊያ ሰራ። አራተኛ ለእግዚአብሔር ያለው ጥግ ድረስ መታዘዝ ያሳየበት ሞሪያ ተራራ ላይ የሰራው መሠዊያ አለ። በእውነት እኔን እንደምትወድ ነው ያለው፣ እንደምትታዘዝ አረጋገጥኩ የተማረበት ያ የከበረ መሠዊያ እና እኔ እነዚህን ስመለከት ምን ያለው ምንድነው እኛ የሚያስጨንቀን ነገር? ከመሠዊያ ይልቅ የዕለት ነገሮቻችንን መስራት ነው የሚያስጨንቀን። አብርሃም ግን መሠዊያ ሰራ፣ የዕለት ነገሩ ጎሎበት ያውቅ። አብርሃም የሚታወቀው በመሠዊያ ነው ስንል በየቀኑ ከእግዚአብሔር ጋር ምን ነበረው ማለት ነው? የፈለገው ነገር ይሁን ከእግዚአብሔር ጋር ያለው ህብረት እንዲነካበት አይፈልግም ነበረ። በዛው ልክ መሠዊያ አፍርሰው ከተማ የሰሩ ደግሞ ሁለቱ ነገር ተኩል እንመለከታለን። እግዚአብሔር ከነዓን ግቡ ሲላቸው ከነዓን አንገባም አሉና ገለዓድ ምድር ስጠን አሉ። ከዛ በኋላ ምን ሆነ? ገለዓድ ምድር ስጠን ሲሉት ምክንያታቸው ምን ነበር? ለከብቶቻችን በረት፣ ለልጆቻችን ከተማ። ለልጆቻቸው እነሱ የሌላቸው መሠዊያ ለልጆቻቸው ሊያወርሱ አልቻሉም። ለልጆቻቸው ያወረሱት ነገር ምንድን ነበረ? በረትና ከተማ ነበር። መጨረሻ ላይ ግን እንዴት አደጋ ላይ እንደወደቁ እናውቃለን። እንዴት በነ ቴልጌል ቴልፊልሶር ቶሎ የተወሰዱ የተማረኩ ከምድራቸው የተነቀሉ እንደገና በስጋት የኖሩ እስራኤላዊ አይደላችሁም ይሉናል ሌሎች እስራኤላውያን ብለው በስጋት ውስጥ የወደቁ በነ ኢያሱ ዘመን እስራኤልና እነዚህ ሁለቱ ነገር ለጦርነት የተሰለፉበት ሁኔታ እንዳለ እንመለከታለን። ያንን ምርጫቸው ትልቅ መበጥበጥ ነው ያመጣባቸው። አብርሃም ግን ከዚህ የተለየ ነው። ሁሌም አብርሃም መሠዊያ ያለው ቀና ብሎ እግዚአብሔርን የሚያመልክ ነበር ማለት ነውና እኔ ከዚህ ጋር ተያይዞ ዛሬ እያንዳንዱ አማኝ ምንድን ነው ያለው? እስኪ ቤቱ መፈተሽ አለበት። ለምንድን ነው እየተጋን ያለ ነው? እሺ ማለዳ ስንነሳ መሠዊያ ነው ያለን ወይንስ ማለዳ ስንነሳ ከብቶቻችንን ነው የምነሳው? ከብት የምንለው የዕለት ስራችንን የዕለት ተግባራችንን እንጀራችንን ነው። የትኛውን ነው የምነሳው? አብርሃም ግን ሁሌ የሚያስቀድመው መሠዊያ ነበረ። ያ ህይወቱ የተባረከ አደረገው፣ እግዚአብሔር ወዳጅ አደረገው። ሊመጣ ያለውን ከተማ በተስፋ እየጠበቀ በእንግድነት ኖረ፣ እንደ መጻተኛ ኖሩ ነው አይደል የተባለ። የሚገርም ነው። አብርሃም በጣም በእውነት ብዙ ነገሮች ሊያስተምር የሚችል ሰው ነው። ብዙ ነገር እያለው እንደሌለው የሆነ ቅድም ስታነሳው እየገረመኝ ነበር። ቤት ልስራ ካለ በአንድ ቀን ስንት መስራት ይችላል? የፈለገውን ያክል እኮ መስራት ይችላል አሉት። በአንድ ቀን አንድ ቤት መስራት ይችላል። በአንድ ቀን በቃ የፈለገውን ማድረግ የሚችል ሰው ነው። ግን ተዘዋዋሪ ድንኳን ውስጥ ነው የኖረው። በድንኳን ውስጥ ነው የኖረው። ታዲያ የአብርሃም ልጆች ነን የሚሉ ግን ስለ ህንጻ የሚተነበዩ ምን ትላቸዋለህ? በጣም አሳዛኝ እኮ ነው። ገብቷል አይደለ? የአብርሃም ልጆች አይደሉም። በእምነት የአብርሃም ዘሮችም አይደሉም። ከአብርሃም ተካፋዮችም አይደሉም። እንደዚህ አይነት አብርሃም እንደዛ አላደረገም። አብርሃም ሁሉ እያለው እንደሌለው ነው የኖረው። ሁሉ እያለው በመጻተኝነት ነው የኖረው። ከዛስ መቃብር የገዛበት ዋና ምክንያቱ ምንድን ነው? እኔ ነገ በቃ መቃብር አይረሳም አይደል? ሌላ ነገር ብዙ ይረሳል። ከፍቱ ይጠፋል፣ ሌላው ነገር ይጠፋል፣ ብዙ ነገር ሊረሳ ይችላል። መቃብር ግን ሚኖር ነው፣ ማስታወሻ ነው። ስለዚህ ከ400 ዓመት በኋላ ይሁን ከ500 ዓመት በኋላ ይሁን እግዚአብሔር ባለው ጊዜ የኔ መሆኑ ይረጋገጣል። ለዚህ ደግሞ ይኸው እዚህ አስቀምጫለሁ። በቃ እስከዛው ድረስ እንዴት ይኖር ነው? እስከዛው ድረስ አብርሃም ሚስቱ ሳራ ሙታ መቃብር እስከሚገዛ ድረስ ዝም ብሎ ስራ ፈትቶ ይኖር? እያመለከ ነው የሚኖረው። እያመለከ እየዘመረ ከእግዚአብሔር ጋር እየተገናኘ መሠዊያዎቹን እየሰራ ነው የሚኖረውና ቅድም መግቢያችን ላይ ስታነሳው የነበረው በዚህ ዘመን አማኞች ስለ መቃብር ይጨነቃሉ አይደለ? መቃብር ከሌለ ጥለው ነው የሚሄድ አይደል? ከዚህ ጋር የሚገናኝ አይደለም። አብርሃም ምድሪቱ የተሰጠችው በረከቱ የመጨረሻ ወይም ትባረካለህ የተባለው በዛች ምድር ነው። ይህንን ለመያዝ መቃብር ያስፈልጋል። ግዴታ ነው። እሱ ብቻ ሳይሆን ዮሴፍ ግብፅ አድጎ ግብፅ ሰልጥኖ ግብፅ ተሹሞ ግብፅ ላይ ብዙ ነገር አድርጎ መቃብሩን የት ነው ያደረገው? ከነዓን ነው። ግዴታ ስለሆነ ማለት ነው። ምክንያቱ እግዚአብሔር የገባላቸው ኪዳን ምድሪቱን ስለሆነ። እኛ ግን ምድሪቱን አይደለም የተሰጠን፣ ምድር አይደለም። እኛ በሰማያዊ ስፍራ ነው የተባልነው፣ በመንፈሳዊ በረከት ነው፣ በክርስቶስ ኢየሱስ ነው የተባልነው። ስለዚህ ሰማይ ከሆነ መያዣ ምንድን ነው የምንይዝ የምንችለው? ሰማያዊ ነገር እኮ ነው።
መንፈስ ቅዱስ ተሰጥቶናል። የርስቱ መያዣ ታትማቸዋል ነው የሚለው። ስለዚህ መንፈስ ቅዱስ ካለው አንድ ሰው ምን እያደረገ ነው መኖር ያለበት ከተባለ እያመለከ ነው ይኖረው። ስንቱ ነው የማያመልከው? ስንቱ ነው ከመጽሐፍ ቅዱስ ጋር የተፋታው? ስንቱ ነው ህብረት ማድረግን ያቆመው? ስንቱ ነው መሰዊያ በሳምንቱ በመጀመሪያው ቀን ከጌታ እራት ጋር ያለው ግንኙነት ስንቱ ነው አይደል? ቤቱ ይቁጠረው። በጣም ብዙ ነገሮች እኮ ተለያይተዋል። መሰዊያ ስንል ማምለክ ነው። እግዚአብሔር የሰጠን አስቡ የተባለ ነው። በሳምንቱ መጀመሪያ የምናስበው አለ አይደል? ከዛ ተፋታ ማለት እያመለክ አይደለም ሲጀመር። አምልኮ ማለት በህይወት መገዛት እንዳለ ሆኖ ነገር ግን ፕራክቲካሊ በመሰዊያ መገኘት አለበት አንድ ሰው። ይሄ እየጠፋ መጥቶ አሁን በአመት አንድ ጊዜ የጌታ እራት ሆኗል አይደል? አንዳንድ ቸርቾች፣ አንዳንዶቹ ደግሞ ትተውታል ጭራሽ። አንዳንዶቹ ደግሞ በ6 ወር አድርገውታል። በአዋጅ ሆኗል አይደል? አንዳንዶቹ አምልኮ ማለት በቃ ሰብሰብ ብለ መዘመር መጮህ እንደዚህ ተዳርጎ ተወስዷል። ስለዚህ ይሄን በእውነት ማስተዋልን ያድል ነው ምንለው። የሚገባ አምልኮ ለማድረግ በመጠን መኖር እንደ መጻተኛ መኖር በጣም የግድ ነው። እንትን ላይ አንደኛ ጴጥሮስ ላይ በጣም የሚገርም ነው። መጀመሪያ እንደተቀደሱ ካህናት መንፈሳዊ መስዋዕትን ለመሰዋት መንፈሳዊ ቤት ለመሆን ተሰሩ ይላል ቁጥር 5 ላይ። ከዛ በኋላ ቁጥር 19 ላይ ደግሞ የእርሱን በጎነት የምትናገሩ የተመረጠ ትውልድ የንጉሥ ካህናት ናችሁ ይላል። እንዳለ የሚያገናኘው በዚች ምድር ላይ ያለን ህይወት መሰዊያ፣ በጎነት መናገር፣ የእርሱ ካህን መሆን እነዚህ ያለ ይናገርና ከዛ በኋላ ምን ይላል መሰለ ቁጥር 11 ላይ ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ የሚለው። ስለዚህ እንግዶችና መጻተኞች መሆናችሁን እወቁ እያለ ያስተማረ እንደውም እዚሁ ጴጥሮስ ላይ ትጸልዩ ዘንድ በመጠን ኑሩ ነው። አሁን አማኝ በዚህ ምድር ላይ አንዱ ማወቅ ያለበት ልክ ነው። ልንሰራ እንችላለን፣ ልናተርፍ እንችላለን፣ ልንነግድ እንችላለን። ያው ጌታ ቢፈቅድ ተብሏል። ያዕቆብ ላይ ቢፈቅድ እያለን እንሄዳለን፣ ችግር የለውም። አማኝ ሰነፍም አይደለም። አማኝ እግዚአብሔር አማኝ ሆኖ ባለጠጋ አይሆንም የሚል ነገር የለም። ምክንያቱም ባለጠጋ የሆኑ አማኞች አሉ በመጽሐፍ ቅዱስ ጥሩ ነገር ያላቸው እንደነ ጋይዮስ እንመለከታለን፣ እንደነ ፊልሞና እንመለከታለን። አሉ እንደዚህ አይነት አማኞች። ነገር ግን እነዚህ አማኞች እግዚአብሔር የሚሰጣቸውን ሀብት እንኳን ለእግዚአብሔር ክብር ነው ቢጠቀሙበት። በእንግድነትና መጻተኛ መሆንን ስታመን ማምለክን በደንብ አድርገ ነው የምትይዘው። ለእርሱ መመስከርንም እንደሚገባ መያዝ ይቻላል። ካልሆነ ግን ያው ምንድነው መረድ የወጣ ህይወት ነው። እንደው እኔ ሌላው ይቅርና ቸርቾች እንኳን የሚባሉት ይሄንን የረሱት ነው የሚመስለው። አሁን ካየ የህንፃ ግንባታ እንትን ነው፣ ውድድር ነው የሚመስለው፣ ፉክክር ነው የሚመስለው። ነፍሳትን መገንባት ላይ፣ ነፍሳትን ለጌታ ማብቃት ላይ እየቀረ ነው የመጣው። እኔ አሁን የደቀ መዝሙርነት ትምህርቶች የሚባሉት በወጉ እየተሰጡ አይደለም። መጽሐፍት ቤቶች አሉ ወይ? ላይብረሪ አለው እንዴ? የመጽሐፍት ቤት እኮ በጣም ከተፈለገ ትልቁ መገኘት የነበረበት በይበልጥ ይሄ የመካከለኛው ዘመን ላይ ካየ የታድሶ ዘመን ላይ ካሊ ሩቅም ጭምር እንኳን ያለው ዘመን ስትመለከት ሰዎች መጽሐፍ ሲፈልጉ አንዳንድ ትልቅ ታሪኮችን ስናነብ መጽሐፍ ሲፈልጉ ቸርች ነው የሚሄዱት። ዛሬ እኮ መጽሐፍ አታገኝም። ለምን ስትል የተጠመደው ምንድነው? ዘላለም በምድር ላይ ምንኖር እየመሰለን ህንፃ ግንባታ ውስጥ ነው ያለን። ያ ልክ ነው። እግዚአብሔር በሰጠን መንገድ ልንሰራበት ይገባል አይደል? እኛም እየተጠቀመን ያለ ነው። ነገር ግን ሙሉ ለሙሉ ትኩረት አንዱ ከአንዱ እየበለጠ ለመሄድ አንዲት ጉባኤ ብልጫዋን የምታሳየው በጸሎት መትጋቷ፣ በጌታ ፊት መሆኗ ቀደም ያልከዋል አይደል? ኢየሱስ ያዘዘን ትእዛዝ ምንድን ነው? ብትወዱን ትእዛዝ ይጠብቁ ነው። ይህንን እንጀራ ለመታሰቢያ ያደርጉት ብሏል። በሳምንቱ መጀመሪያ ይሄንን እያደረጉ ይተጉ ነበር። ይሄን ማድረግ ያልቻለ በጌታ ፊት መስገድ ያልቻለ አንዲት ማህበር ህንፃ ሲቆልል ቢል ሲኒማ ነው የሚያደርገው። ከዛ ያልፍም ትልልቅ የአውሮፓ ላይ የምንመለከታቸው የታድሶ ዘመን ህንፃዎች እኮ አሉ። ሰው ጥቅጥቅ ያለባቸው ኢቭን ሰው ሞልቶ ደጅ ኮሪደር ላይና ደጅ ይሆንባቸው የነበሩ ቸርቾች አሉ። ዛሬ አንድም ሰው ጠፍቶባቸው ተሽጠዋል። ስለዚህ ያ አይደለም፣ ነፍሳት ላይ ነው መገንባት መስራት ያለብንና ከአብርሃም ትልቁ የምንረዳው ነገር አብርሃም እንግዳ መጻተኛ መሆኑን ስላመነ ትልቅ ስራ በህይወቱ መስራት ችሏል። ለሎጥ እኮ መማለድ የቻለው እኮ የመጻተኛነት ህይወቱን ስላከበረ ነው። በድንኳን ደጅ ነበር የተቀመጠ አይደል? በቃ ተስፋው
ሰማይ ነበረ። ለሰማያዊ ሀገር ይናፍቃል አይደል የተባለው። ይሄንን የከበረ ህይወት ሲኖረን እግዚአብሔር ፊት መንበርከክ እንችላለን፣ መጸለይ እንችላለን። እኔ እያንዳንዱ አማኝ ተውት እንደ ማህበር እንደው ከግል ነው የሚጀምረው አይደለም። በቤት ውስጥ መሰዊያ ያለው ወይ? ከልጆቹ ጋር መሰዊያ ያለው ወይ? ባልና ሚስት መሰዊያ ያላቸው ወይ? ከጌታ ጋር አብረው ቢሆኑበት ጊዜ ያለው ወይ? ይሄ በግልስ ይሄ ያለው ወይ? ይሄ ያለው ሰው በእርግጠኝነት ህይወቱ እጅግ የተባረከ ህይወት መሆን ይችላል። እግዚአብሔር ይመስገን። በዚሁ ለማጠናቀቅ ያክል መሰዊያ ስንል ያው መጽሐፍ ቅዱስን ነው አይደለ? መጽሐፍ ቅዱስን ቅድሚያ ማንሳት፣ ከዛ በኋላ እሱ ይመራናል። መጽሐፍ ቅዱስ አለ። በየዕለቱ በየማለዳው በየጠዋቱ በቤተሰብም በግልም ባልና ሚስትም በእያንዳንዱ በሄድንበት በወጣንበት ሁሉ በገባንበት ሁሉ መጽሐፍ ቅዱስን ማንበብ እንድንችል ነው ምክሩ። እግዚአብሔር ይርዳን። በዚሁ እናጠቃልላለን። ቀጣይ ደግሞ የቀሩትን ክፍሎች ይዘን የምንመለስ ይሆናል። በየመጽሐፍት ቤቶቹ መጽሐፍቶች አሉ። በተለይ የዘፍጥረትን የሚያብራራው መጽሐፍ በ11ዱ መጽሐፍት ቤቶች በክልልም በዚህ በአዲስ አበባ አለ። በስክሪኑ ላይ በምናስቀምጠው ስልክ መደዋወል ይቻላል። ጸጋና ሰላም ይብዛላችሁ። አሜን።